ከውጪ ሲታዩ አለቃና ጸሐፊ ይመስላሉ። ነገር ግን ለ3 ዓመታት ያህል በሚስጥር ፍቅረኛሞች ነበሩ። አንድ ምሽት ሰውየው ጉይ ከጓደኛው ጋር ወደ መጠጥ ቤት ሄደ። የሴት ጓደኛው ከኋላው ስትመጣ ሲያይ የነበረበትን ሁኔታ ትኩረት ነፍጎ ስልኩን እያየ የእሷን መገኛ መፈተሽ ጀመረ። ጓደኛው ይህንን ሲያይ እጁን በትከሻው ላይ ጣል አድርጎ ቀለደበት። ነገር ግን ይህ ቀልድ ጉይን አናደደው። በዚህ ቅስፈት ጉይ ገብቶ በመካከላቸው ተቀመጠና ብዙ መጠጥ አዘዘ። ሰውየው ለማምለጥ ሞከረ፣ ነገር ግን የጉይ ጓደኛ መንገዱን ዘጋበት። ሻኦቺንግ የጉይን አይኖች ውስጥ ያለውን ንዴት እስክታይ ድረስ ሁኔታው አስቂኝ መስሎ ታይቷት ነበር። ለማስረዳት ብትሞክርም እሱ ግን ሊሰማት አልፈቀደም። ልባቸው በፍጥነት ይመታ ነበር። ከዚያም ሁሉም ነገር ቆም ያለ መሰለ። በዚያ ምሽት ሻኦቺንግ ከበሩ ውጪ እየጠበቀች እንቅልፍ በአግባቡ አልተኛችም ነበር። በማለዳ ጉይ ቀስቅሷትና ለደንበኞች የእግር ጉዞ ልብሷ እንድትቀይር ነገራት። ብርዳማና አድካሚ ነበረ። ሆኖም እሱ ምንም ትኩረት አልሰጠም ነበር። ሌሎች ሰዎች ምቾት ማጣቷን ቢያስተውሉም እሱ ግን ርቀቱን ጠብቆ ቆየ። እንዲያውም ስምምነቱን አበላሸሽ ብሎ ወቀሳት። በመጨረሻም ጥሏት ሄደ። ይህ ሁሉ ሆኖ ግን በዚያው ምሽት ወደ እሱ ተመልሳ በእቅፉ ውስጥ በጸጥታ አረፈች። በኋላ ላይ ጉይ እሷን ለማናደድ ከሌላ ሴት ጋር ቀጠሮ ያዘ። ሴቷ እጮኛው ነበረች። ለሻኦቺንግ ደውሎ ለሃንጎቨር የሚሆን መድኃኒት ጠየቃት። እሷም በፍጥነት ስትሄድ አብረው አገኘቻቸው። ወደ ቤት ልውሰድ ስትለው አልፈልግም ብሎ ከሌላዋ ሴት ጋር ሄደ። ኋላ ላይ ዛኦዩ በመጠጥ ቤቱ የተፈጠረው ነገር አለመግባባት እንደሆነ ነገረው። ከሻኦቺንግ ጋር የነበረው ሰው ለስራ ሊመለምላት ፈልጎ ብቻ ነበር። ጊዜው ሳያልፍበት ለሱ ያለውን አክብሮት እንዲያሳይ ዛኦዩ ለጉይ መከረው። በሚቀጥለው ቀን ሻኦቺንግ ለድግስ የሚሆን የጉይ ልብስ እያዘጋጀች ሳለ አንድ የጎደለ ነገር እንዳለ አስተዋለች። አክሰሰሪ እየፈለገች ሳለ አንድ ደንበኛ ኮቱ ላይ ባጅ አድርጎ አየች። እሱም ከአንድ ታዋቂ ዲዛይነር የተገዛ እንደሆነ ነግሮ ለጉይ እንድትሰጠው ጠየቃት። እሷ ግን በጣም የተጋነነ ነው ብላ በመተው ሌላ መረጠች። የእርሷ መረጋጋትና በራስ መተማመን ደንበኛውን አስደነቀው። በኋላ ላይ ሻኦቺንግ ዝግጅቷን ስትጨርስ ቤዩን መጣችና የጉይ እጮኛ መሆኗን ተናገረች። ሻኦቺንግ ችላ ለማለት እሷ ጸሐፊ ብቻ ሳትሆን የጉይ ፍቅረኛ መሆኗን ገለጸች። ቤዩን በንዴት ሻኦቺንግን በጥፊ መታቻት። ሻኦቺንግ ቢሰማትም ሳትበገር ራሷን ከመስታወት ጋር አጋጭታ ከእርሷ እንድትርቅ አስጠነቀቀቻት። በኋላ ላይ የኩባንያው ሊቀመንበር ከረጅም ጊዜ የሴት ጓደኛው ጋር በኮክቴል ግብዣ ላይ ተገኘ። እጮኛው መጣችና ከጓደኛዋ ጋር ለማስተዋወቅ በሚል ሰበብ ለብቻ ወሰደችው። ሻኦቺንግ ብቻዋን ቆማ ስታያት ቀይ ወይን በሻኦቺንግ እግር ላይ አፍስሳ እርሷን ሻኦቺንግ ወቀሰች። ሻኦቺንግ ያለ ፍርሃት አፈጠጠችባት። ጉይ ለሻኦቺንግ ማመን ስላልፈለገ ሌላዋን ሴት አገዘ። እጮኛው ሻኦቺንግን ጫማዋን እንድታጸዳ አዘዘቻት። በሁኔታ የተደናገጠችው ሻኦቺንግ ሶፍት ልታነሳ ስትል አንድ ሰው ጣልቃ ገብቶ ይዟት ሄደ። ወደ ቤት ሲመለሱ ሻኦቺንግ ጉይን ቤዩንን ሊያገባ እንደሆነ ጠየቀችው። እሱም ወሬውን አስተባብሎ ቤዩንን እንደ ታናሽ እህቱ ብቻ እንደሚያያት ነገራት። በሚቀጥለው ቀን እናቱ ግንኙነቱን ለማጠናከር ቤዩንን በኩባንያ ውስጥ የጉይ ልዩ ረዳት አድርጋ ቀጠረቻት። በመጀመሪያ ቀኗ ቤዩን ችግር ፈጠረች። ሰራተኞችን በምሳ ላይ ሳሉ ወደ ሻኦቺንግ ቢሮ ገብታ ቁልፍ ኮንትራቶችን ወስዳ ደበቀች። ሻኦቺንግ ስትመለስ ፋይሎች መጥፋታቸውን አየች። የስራ ባልደረቦቿም ሲፈልጉ መሬት ላይ ጌጣጌጥ አዩ። ሻኦቺንግ ቤዩንን ጠረጠረቻትና ጠየቀቻት። ቤዩን ግን ክዳ ሻኦቺንግን በቸለተኝነት ወቀሰቻት። ሻኦቺንግ ራሷ መሳቢያዎቹን መፈተሽ ጀመረች። ጠቡ የጉይን ትኩረት ሳበ። ዝርዝሩን ከሰማና ማስረጃውን ካየ በኋላ ቀጥተኛ ፍተሻ እንዲደረግ ፈቀደ። ቤዩን ኮንትራቱን አሸሽታው ነበር፣ ነገር ግን የደህንነት ካሜራ ወደ ቆሻሻ መጣያ እንደወሰደችው አመለከተ። ጉይ ለሻኦቺንግ ሌላ ቅጂ ከኩባንያው እንዳዘዘ ነግሮ አሮጌውን እንድትጥለው አዘዛት። ብዙም ሳይቆይ የጉይ እናት ሻኦቺንግን አገኘችና ጉይ ቤዩንን እንደሚያገባ ግንኙነታቸውንም ለማቆም ገንዘብ እንደምትሰጣት ነገረቻት። ሻኦቺንግ እምቢ አለች። በመመለስ ላይ ሳለች ድንገተኛ የሆድ ህመም ተሰማት። ለጉይ ብትደውልም አልመለሰም። እየታገለች ሳለ ባይን ደረሰና እንድትተርፍ ወደ ሆቴል ወሰዳት። እዚያም አብረው ፎቶ ተነሱ። ፎቶቹ ወዲያውኑ በኩባንያው መቀበያ ትልቅ ስክሪን ላይ ታዩ። ጉይ ይህንን አይቶ ጎትቶ ወሰዳት።
ሻኦቺንግ እንደደወለችለትና ታማኝ እንደሆነች አስረዳች። ንዴቱ ሲበርድለት ለቀቃት። ይህ ክስተት እምነቷን ሰበረው። የ3 ዓመት ሚስጥራዊ ግንኙነት ስለሰለቻት ስራዋን ለቀቀች። ጉይ ውሳኔዋን እንደ ስሜታዊነት ቆጠረው። እሷ ግን በቁርጠኝነት አበቃች። እሱም ደነገጠ፣ ሊያስቆማት ሞከረ። እሷ ግን ወደ ኋላ አልተመለከተችም። ወደ ቤት ተመልሶ እቃዎቿን አለመኖራቸውን ሲያዩ ብስጭቱ ጨመረ። ቦታውን የተካችው ቤዩን ፕሮግራሙን አቃወሰችበት። ይህም ለንዴት ዳረገው። ቤዩንን አባረራትና ለእጮኝነት ዝግጅት እቤት እንድትቀመጥ ነገራት። በዚያ ምሽት ጉይ ስለ ሻኦቺንግ ህልማየና ተረበሸ። ሊፈልጋትም ሄደ። ሻኦቺንግ በድጋሚ ቤት ቀይራ ነበር። ነገር ግን ከሱ የማስፈራሪያ ጥሪ ደረሳትና እሱ ወደሚጠብቅበት ውጭ ወጣች። ወደ መኪናው ጎትቶ አስገባትና ለምን ልትተወው እንደፈለገች ጠየቃት። የምትፈልገውን ሁሉ እንደሚያደርግላት ቃል ገብቶ እንድትቆይ ለመናት። እሷ ግን ጥያቄውን ውድቅ አድርጋ ርቀቱን እንዲጠብቅ ነገረችው። ፍለጋው ይቀጥላል ብላ በመፍራት ከቅርብ ጓደኛዋ ጋር ግንኙነቷን አቋርጣ ሆቴል ገባች። የሆቴሉ ሰራተኞች ወደ ፕሬዝዳንታዊ ክፍል አዛወሯት። ወደ ክፍሉ ስትገባ አደጋ ተሰማት። ጉይ ከውስጥ ስሟን ጠራ። ወደ በሩ ሮጠች። እሱ ግን መንገዱን ዘጋ። ቤዩንን የሚያገባው ለንግድ ሲል ብቻ እንደሆነና ጋብቻው ለሁለቱም ቤተሰቦች እንደሚጠቅም ነገራት። ሻኦቺንግ ልታምነው አልቻለችም። መታችውና ሻንጣዋን ይዛ ወጣች። መሄጃ ስታጣ ለባይን ደወለች። እሱም በዲዛይን ወደ ሰራው ማረፊያ ጋበዛት። ይህ በእንዲህ እንዳለ ጉይ መላውን ናንጂንግ ቢያስስም ሊያገኛት አልቻለም። የተወራለትን ሰው አስታውሶ ጓደኛውን እንዲያጣራለት አደረገ። ከዚያም ባይንን አግኝቶ ተጣላ። ጓደኛው እስኪገላግላቸው ድረስ ተደባደቡ። ጉይ ነገሩን መተው አልፈለገም። የባይንን ኩባንያ ማበላሸት፣ ቢዝነስ መስረቅና ችግር መፍጠር ጀመረ። የሻኦቺንግ ጓደኛ ስትጠይቃት ስለ ዲዛይን ኩባንያው ችግር ስትነግራት ጉይ ከጀርባ እንዳለ ተረዳች። አገኘችውና ባይንን እንዲተወው ጠየቀች። ጉይ ይህንን አጋጣሚ ተጠቅሞ ከተመለሰች ጥሩ እንደሚያደርግላት ቃል በመግባት ተጫናት። ብዙም ሳይቆይ እጮኛው ከውጭ ሀገር ተመለሰች። በወላጆቹ ግፊትም ለጋብቻ ተዘጋጀ። በሰርጉ ቀን ሻኦቺንግ ከተማውን ለቃ ወጣች። ጉይ ይህ ሲሰማ ደጋግሞ ቢደውልም ሊያገኛት አልቻለም። መኪናውን አቁሞ የእናቱን ማስጠንቀቂያ ችላ ብሎ ሰርጉን ትቶ ተከተላት። ሻኦቺንግ ወደ ትውልድ ቀየዋ ተመልሳ ነበር። ባይን እንደተከተላት አላወቀችም ነበር። ወላጆቿ ባይንን በደስታ ተቀብለው እንደ አማች አዩት። እነሱ አብረው ሲራመዱ ጉይ ሌሊቱን ሙሉ ሲነዳ አድሮ ደረሰ። እጮኝነቱን እንደሰረዘ ሰማች። ተገርማ ውሳኔውን ተጠራጠረች። በምላሿ የተበሳጨው ጉይ ሄደ። እናቷ ሁኔታውን በተሳሳተ መንገድ ተረድታ ልትቆጣው ሞከረች። ነገር ግን ሻኦቺንግ ለብቻው ወሰደችው። የእናቱ ሰዎች ሊወስዱት መጡ። የሻኦቺንግ ታናሽ ወንድም ጣልቃ ገብቶ ወደ ሱቅ እንዲያመልጡ ረዳቸው። ጉይ የእናቷን ፍቃድ ማግኘት ባይችልም የወንድሟን እምነት አግኝቶ እስከ መዝጊያ ሰዓት ቆየ። ባይን በቤቷ ለመቆየት ማቀዱን ሲሰማ እሱም ለመቆየት ወሰነ። ሻኦቺንግን ወደ ውጭ አውጥቶ አነጋገራት። ጉይ እጮኝነቱን የሰረዘው ለሷ ሲል እንደሆነና አሁን ኃላፊነት እንዳለበት ነገራት። ታገባኛለህ ወይ ብላ ስትጠይቀው አዎ ግን አሁን አይደለም አለ። ስለ ቤተሰብ ጥቅም ብቻ ቢያስብ ኖሮ እዚህ እንደማይመጣ አስረድቷት በየዓመቱ የልደቷን ቀን ያከብርላት የነበረው ቀኑ የስዋን እንደሆነ ሲያውቅ ተበሳጨና ብዙ ጠጣ። አንድ ጓደኛው ለሻኦቺንግ ደውሎ እንድታየው ጠየቃት። ጉይ በመዋኛ ገንዳ ውስጥ ተንሳፎ አገኘችው። በመጠጥ ራሱን ስቶ ነበር። ስትጠጋው ሳባትና የእሷን ልብ ስላገኘ ቢሆንም እንኳ እሷን አጠገቡ እንደሚፈልግ ነገራት። ሻኦቺንግ ህይወቱንና በውስጡ ያለውን ልብ ዋጋ እንዲሰጠው መክራው ሄደች። ከሄደች በኋላ የጉይ እናት እቤት ውስጥ በመቆለፍ አባዜውን ለማስቆም ሞከረች። እሱ ግን አምልጦ ሲወጣ በልብ ህመም ወደቀ። በሆስፒታል ሕክምና ካገኘ በኋላ ጓደኛው ሻኦቺንግ ግቢ ውስጥ እንዳለች ነገረው። ሁኔታውን ወደ ጎን ትቶ ሊያገኛት ቸኩሎ እንደ ቀላል እንዳያትና ያለርሷ መኖር እንደማይችል አመነ። ሻኦቺንግ ግን ስሜቱ ስለሷን ስላወቀ የመጣ እንደሆነ አሰበች። የድሮ ስህተት መድገም አልፈለገችም። ጉይ 1 ዓመት ጠየቀ። እሷ ግን እምቢ አለች። እሱም ስለ ስዋን አደጋ እውነቱን ለማውጣት እንደሚያግዛት ቃል ገባ። እሷን ለማስደሰት ጉይ አንድ ደፋር እርምጃ ወሰደ። የአሻንጉሊት ልብስ ለብሶ ሰርፕራይዝ ሊያደርጋት አቀደ።
እሷ ጓደኞቿን እንደጋበዘች አላወቀም ነበር። ሲገቡ ሲሰማ ተደበቀ። ሻኦቺንግ ቤቷ በእንግዶች ሲሞላ ደነገጠች። አንድ የሥራ ባልደረባዋ በመስኮት በኩል ጥላ አይቶ ሲጠጋ ልትጋለጥ ትንሽ ቀረ። ሌላ ሰው ሲጠራት ጉይ ወደ መኝታ ክፍል ተሾልኮ ሻኦቺንግ ጠረጴዛ ላይ የጉይን ሰዓት አየችና የጓደኛዬ ነው ብላ ሸፈነችው። ጓደኛዋ ልብስ ለመቀየር ጉይ ከተደበቀበት ክፍል ገባች። በሩ ሲከፈት እሱ ጸጥ አለ። ሻኦቺንግ ደርሳ የበሩ መቆለፊያ ተበላሽቷል ብላ ትኩረቱን አስቀየሰች። መንገዱ የጠራ መስሎት ጉይ ወጣና ደረጃውን ወረደ። ድንገት ከሚሄዱት ሰዎች ጋር ተጋጨ። ሁሉም ባለባበሱ ደነገጡ። ሻኦቺንግ አይኖቿ ፈጠጡ። ጉይ አፍሮ ወደ ክፍሉ ተመለሰ። በሚቀጥለው ቀን ጉይ ሻኦቺንግን ተከትሎ ቤተ መጻሕፍት ሄደና የመረጠችውን መጽሐፍ ከፈተ። የቀድሞ ፍቅረኛዋን ለማስታወስ እንደሄደች ተረዳ። በዚህ ጊዜ ተረጋግቶ አብሯት ቆየ። በኋላ የፓንዳ ልብስ ለብሶ ከሷ ጋር ሮለር ኮስተር ተሳፈረ። የደህንነት ስሜት ተሰማትና ቀኑን ተደሰተችበት። ሻኦቺንግ አልበም ጀርባ ላይ የነበረውን ዝርዝር አይታ ማንነቱን ጠረጠረች። ከ4 ዓመት በፊት ለቀድሞ ፍቅረኛዋ ፍቅሯን ልትገልጽ አስባ ነበር። ጉይ እጇን ደረቱ ላይ አድርጎ የልብ ምቱን እንድትሰማ አደረገ። ሷን ቀጠሮውን እንደሞላለት ነገራት። ጥረቱ ልቧን ነካውና እድል ልትሰጠው ወሰነች። በሚቀጥለው ቀን ጓደኛዋ አበባ ለመሸጥ እርዳታ ጠየቀች። ሻኦቺንግ እንደሚከብድ አስባ ነበር። ጉይ ግን እንደሚሸጥ ቃል ገባ። ማታ ሲሆን ሽያጭ ቀዝቅዞ ነበር። ጉይ ምንጭ ላይ ወጥቶ እያንዳንዱ አበባ ከተሸጠ ፍቅረኛው እንደምታገባው ጮሆ ተናገረ። ህዝቡ ተረባርቦ ገዛና እንዲያቀርብላት ወተወቱት። እሱም ቀለበት ሰርቶ ጠየቃት። ተቀበለችና ደስተኛ ህይወት ጀመሩ። ብዙም ሳይቆይ የጉይ አባት ሰዎች ልኮ ወደ ቤት አስመጣውና ግንኙነቱን እንዲያቆም አዘዘው። ጉይ እምቢ አለና ቤተሰቡን ተወው። ሻኦቺንግ በሞተር ሳይክል ተከትላ አገኘችው። እሱም ወላጆቹን መምረጥ ባይችልም የህይወት አጋሩን መምረጥ እንደሚችል አስረዳ። ታማኝነቱና ቁርጠኝነቱ ግንኙነታቸውን አጠናከረው። የአባቱን ማስፈራሪያ በጋራ ተጋፈጡ። አባቱ ሻኦቺንግን አስጠነቀቃት። ጉይ አባቱ እንዳስፈራራት ሲያውቅ በዝናብ ወደ ቤት ተመልሶ ተማጠነ። ማንኛውም ችግር በጋራ እንደሚወጡ ቃል ገባ። ሻኦቺንግ የሊቀመንበር ጸሐፊ የነበረችው ከ3 ዓመት በኋላ በፍቅር ወደቀች። አብረው ለመሆን ቃል ሲገቡ አሳዛኝ ሚስጥር አወቀች። የሊቀመንበሩ እናት የቀድሞ ፍቅረኛዋን እንደገደለችውና ጉይ እሷን ለመጠበቅ ሲል እውነቱን እንደደበቀ ተረዳች። በክህደቱ አዝና ሻኦቺንግ ስትሄድ የሞተ የመሰለውን ፍቅረኛዋን አየችው። እውነቱ ከ4 ዓመት በፊት ሷን እናቱ በጠና ታማውበት የሕክምና ወጪ ለመሸፈን የጉይ አባት ከሆነው ወላጅ አባቱ ጋር ተገናኝቶ ነበር። ህገወጥ ልጅ ሀብቱን ይወርስብኛል ብላ የሰጋችው የጉይ እናት የመኪና አደጋ አቀናበረችና ጉይ ሴራውን አይቶ ሷንን ተከትሎ ሄደ። ሁለቱም አደጋ ውስጥ ገቡ። የጉይ አባት ሚስቱ ሷንን መትረፉን ካወቀች ትበቀላለች ብሎ በመፍራት የሷንን ሞት አስወራ። ከአንድ ወር በኋላ ሷን ሲነቃ እናቱ መሞቷን ሰማ። አደጋው ሆን ተብሎ እንደተደረገ አወቀ። ለመበቀል ወስኖ ማገገም ጀመረ። ጉልበቱን ሲያገኝ ከአባቱ ጋር ተገናኝቶ በጥፋተኝነት ስሜት ተጠቀመ። ለውጪ ሰዎች ጨዋ መስሎ ይታይ ነበር፣ በውስጡ ግን ጨካኝ ነበር። የአባቱን እምነት አግኝቶ ኩባንያ ውስጥ ገባ። ይህ በእንዲህ እንዳለ ጉይ እናቱን የማን ልብ እንደተተከለለት ጠየቃት። እሷም በዩኒቨርሲቲ ሳለ የልብ ችግር እንደነበረበትና አደጋው ሲደርስ ልብ እንደተገኘለት ነገረችው። ጉይ ከሻኦቺንግ ጋር ግንኙነቱን ለማደስ ቢሞክርም እሷ ግን አልተቀበለችውም። ሷንን በድጋሚ ስታገኘው በአይኖቹ ውስጥ መራርነትን አየች። ለሷ አስቦ ቢሆን ኖሮ ለ4 ዓመት አይጠፋም ነበር። የሷን በቀል ቀጠለ። ጉይን ለማዳከም ሻኦቺንግን ተጠቀመ። ጉይ ምትክ ብቻ እንደሆነ ነገረው። ጉይ መታው። ሻኦቺንግ ይህንን አይታ ጉይ ላይ እምነት አጣች። ብዙም ሳይቆይ ሻኦቺንግ አርግዛ ነበር። ጉይ ጋብቻ ሊጠይቅ ሲዘጋጅ ቤዩን አውቃ ገፋቻትና ጽንሱ እንዲወርድ አደረገቻት። ሻኦቺንግ ለመበቀል ተነሳች። በቤዩን ኮንሰርት ላይ እውነቱን አጋለጠችና ለፖሊስ አመለከተች። ጉዳዩ ሚዲያ ላይ ተሰራጨ። የቤዩን እናት ልጇ እንዳትታሰር ብላ ንብረቷን ሸጠችና ሻኦቺንግን ለመነች። ሻኦቺንግ እምቢ አለች። አፍነው ወስደው ሊያስፈርሟት ሞከሩ። ጉይ ደርሶ አዳናት። አፋኞቹ ተከተላቸው። ጉይ ሻኦቺንግን መኪና ውስጥ ቆልፎ ብቻዋን ተወጋ። በቢላዋ ተወጋ።
ፖሊስ ደረሰ፣ ሆስፒታል ወሰደችው። በዚህ ጊዜ እውነተኛ ስሜቱን አወቀች። እያገገመ ሳለ ስዋን የጉይን ፕሮጀክት ሊቀማ ሞከረ። ጉይ ጉዳቱን ችሎ ስምምነት አደረገ። ሻኦቺንግ ስታስታምመው ግንኙነታቸው ጠነከረ። ጉይ ቀለበት ሰጣት። ስዋን እቅዱ ሲከሽፍ ሻኦቺንግን እናቱ የሞተችበት ቀን አግኝቶ አስፈራራት። ጉይ እሷን ለመጠበቅ የውሸት መረጃ ለቀቀ። ነገር ግን ትክክለኛው ወጣና ኪሳራ ደረሰ። ሻኦቺንግ ስዋን ከጀርባ እንደሆነ አወቀች። ኩባንያው ከሰረ። ጉይ በአባቱ ተደብድቦ ወደ ግንባታ ሰራተኝነት ወረደ። ስራው ከባድ ቢሆንም ቀላል ህይወት ወደደ። የግንባታ ቆሻሻን እንደ መልካም እድል አይቶ ወደ ጠቃሚ ነገር የሚቀይር ቢዝነስ አሰበ። አደጋ ተፈጥሮ ሰራተኛ ሲጎዳ ጉይ የመኪና ጎማ ማለቁን አረጋግጦ ተከራከረ። ማስረጃው ጠንካራ ስለነበር ስዋን ጉይን ወደ ቦታው ሲመለስ ከማየት ውጪ አማራጭ አልነበረውም። ጉይና ሻኦቺንግ አብረው ሳሉ እናቱ መጣችና ግንኙነታቸው ፈቀደች። የሻኦቺንግ እናት ግን ተቃወመች። የጉይ እናት ስለ ልጇ ተከራከረች። ጉይ እናቱን ይዞ ሄደ። የሻኦቺንግ እናት ልጇን ከመጥፎ ታሪክ ለመጠበቅ ብላ ጣልቃ ገባች። ጉይና ሻኦቺንግ እንዳይገናኙ ብዙ ጥረት አደረገች። ሌሊት አብራ ተኛች። ጠዋት ቀሰቀሰችው። ስዋን የሻኦቺንግን መውረድ ለእናቱ ነገረ። እናቷ ጉይን ወቀሰችው። ጉይ እናቱን ላከ። ሁለቱ እናቶች ተወያይተው ተስማሙ። ስዋን አባቱ እንዲሞት አድርጎ ኑዛዜውን አስለወጠ። ለራሱ 50%፣ ለጉይ 10% አደረገ። ጉይ ውጤቱን ተቀበለ። ጉይ የድሮ ሎጎ ሲገጣጠም አንድ የተረፈ ቁራጭ አገኘ። ቁጥሩ 0407 ነበር። ይህም የወላጆቹ ጋብቻ ቀን ነበር። ካዝናው ውስጥ ፈለጉ። ስዋን ቀድሞ ነበር፣ ነገር ግን ባዶ መሰለ። ጠበቃው ስለ ስዕል ተናገረ። ሻኦቺንግ ሄዳ ከስዕሉ ጀርባ ሜሞሪ ካርድ አገኘች። ስዋን ሲሾም ቪዲዮ ወጣ። ጉይ 50%፣ ስዋን 10% ሆነ። ስዋን ተዋረደ። በዚህ ጊዜም ስዋን ጉይን ሊገድለው ሞከረ። የጉይ እናት ጉይ ስዋንን ለማዳን ህይወቱን አደጋ ላይ እንደጣለ ነገረችው። ስዋን ራሱን ሊያጠፋ ሲል ጉይ አዳነው። መጨረሻም ጉይ ኩባንያውን ለስዋን ሰጠው። ጉይና ሻኦቺንግ የአካባቢ ጥበቃ ቢዝነስ ጀመሩ። እናቶችም እንዲጋቡ ወተወታቸው። ተጋቡና በደስታ መኖር ጀመሩ። ቪዲዮውን ከወደዱት ቻናሉን ላይክ ማድረግና ሰብስክራይብ ማድረግ አይርሱ። በሚቀጥለው ጊዜ እንገናኛለን።